ከርታታ ኮከቦች። ደራሲ ማዕበል ፈጠነ። ክፍል 15 የሌሊት ጉባኤ። በምዕራባዊ ደቅ በኩል ምሽቱ ድንግዝግዝ ብሏል። የደቅ ጫካ ጨልማለች። አራዊቱ ቅጠል ለብሰው አደልጨዋል። ወፎች ተቃቅፈው ሲያንጎላጁ ነብሮች በመንቀሳቀስ ላይ ነበሩ። ሆረና አራት አይናው ከጠቢቡ መንደር ደርሰው ትልቁን ደወል ሲደውሉ ጠቢባኑ ከተሰወሩበት ብቅ ብቅ ማለት ጀመሩ። በመጀመሪያ ከጉባኤው ቦታ የተገኙት ደቀኛው ነበሩ። በደቂቀ ተዋኔ ዓለም ልቡሰ ሥጋ መልአክ የሚል ቅጽል አላቸው። ስውሩን ዓለም እንደ አይናቸው ብሌን ይጠብቁታል። የመናው ጋጋሪም ደቀኛው ናቸው። ከዚያም ወይራው ቀጠሉ። በደወሉ ድምፅ ሁሉም ጠቢባን ተሰበሰቡ። ከየቅኔ ቤቱ ተውጣተው በስውር ዓለም የተሰገሰጉ ጠቢባኑ ደቂቀ ተዋኔ ሲሰበሰቡ ጉባኤው ጢም አለ። ጠቢባኑ ደቂቀ ተዋኔ ቦታቸውን እንደያዙ አራት አይናው ደወል የደወሉበትን ጉዳይ ለመግለጽ ከንፈራቸውን እያስተካከሉ ምላሳቸውን እያንቀሳቀሱ ተነሱ። ከዚያም ጠቢባኑን እጅ ነስተው ንግግራቸውን አስቀደሙ። በውስጣቸው ግን ወቸው ጉድ፣ አሁን ምኑን ልናገረውን የቆምሁት እያሉ ነበር። ጉሮሯቸውን አጽድተው ጉባኤ የጠራሁት ለጥብቅ ጉዳይ ነው፣ ከተፈቀደልኝ መቀጠል እችላለሁ አሉ። ጠቢባኑን እጅ እንደመንሳት ብለው ደወል ደውለው እስከፈለጉን ድረስ ማንከልከ ያለዎት ይቀጥሉ፣ ለምን ጉዳይ እንደሰበሰቡን ይንገሩን አሉ ደቀኛው። በዚህ ቀን ጉባኤ የጠራሁት በድንገት ነው። ቀና ብለው በተረገረገው ደመና ራስጌ ጨረቃን ፈለጉ። ደወሉን ከደወልሁት በኋላ ቀኗን ለማሰብ ሞክሬ ነበር። ድንገተኛ ነገር ገጥሞኝ እንጂ የዛሬው ሌሊትስ ጥሩ ሌሊት አይደለም። በአቡሻራችን ቀመር መሰረት በዚህች ሌሊት ጉባኤ ማድረግ ክልክል ነው። በዘፈቀደ የተገኘ ሳይሆን ቀመር አለው። በዚህች ሌሊት ጉባኤ የጠራ ሰው ጉዳዩ አይፈጸምለትም ይላል አቡሻራችን። ለጉባኤም ሆነ ለፍስሐ ቀን አለው። እኔ ግን አሁን ላይ በስነ ፍጥረት ማምለክ አቁሜያለሁ። ከፈለገች ጨረቃ ገደል ትግባ፣ ኮከቦች ይከስከሱ። በእርግጥ ከለዳውያን በጨረቃ ያመልኩ እንደነበር ይታወቃል። ጨረቃን የሴቶች ውበት አምላክ ብለው ከሚስቶቻቸው ጋር ወይን እየተጎነጩ ያመልኳት እንደነበር ጭምር ተዘግቧል። የጸደይ ጨረቃ የውበት አምላክ መሆኗንም ጽፈው አልፈዋል። በእርግጥ ጨረቃ የሴቶች የውበት አምላክ ባትሆንም ተቀራራቢ ምስጢር አላት። ስለዚህ ሴቶች የቁንጅናችን ትዕምርት፣ የውበታችን ንግስት ብለው ቢያመልኳት ለእኔ ግድ አይሰጠኝም። ከፈለጉ የኢትዮጵያ ሴቶችም የውበት ንግስት ብለው ይስገዱላት። እንዲያውም ምስጢሯን በማስተማር ተባበራቸው ነበር። ምሉ ምስጢሩ ከመጽሐፍ ጎን ሰፍሯል። ነገር ግን በዚህ ዘመን ገጸ ብእሲ ትፈራለሁ። ሴትና እሳትን በሩቁ ነው። ከቀረበች ተመልሳ ታቃጥላለች። ዛሬ ቀርቶ ድሮም ሴት ያው ሴት ናት። የሔዋን የልጅ ልጅ ለስህተት እሷም ሔዋን ናት። ለእኛ ለሊቃውንቱ ግን አሉ አራት አይናው ቀለሙ ወደ ጠቢባኑ እየጠቆሙ፣ ለእኛ ለሊቃውንቱ ግን የጨረቃ ሌሊት መልኪያችን ሊሆን አይችልም። እንደ ሴት ለውበት ብለን ጨረቃን አናመልክም። ጉባኤውን የጠራሁት በልቤ ተሸክም የሚኖረውን የጨረቃ መልክ በመሻር ጭምር ነው ሲሉ ጠቢባኑ ደቂቀ ተዋኔ ያጨበጨቡ። ከዚያ በፊት ነገሮችን ሁሉ ከቀመር ጋር እያቆራኙ ጠቢባኑን ያበሽቋቸው ነበር። ዛሬ ግን መልኪውን ወደ ኋላ በማለታቸው የድጋፍ ጭብጨባው ቀለጠ። አራት አይናው ጭብጨባው ጋብ ሲሉ ጠብቀው ሊቀጥሉ ሲሉ ባላገሩ ወይራው ጣልቃ ገብተው እሱን ስንክሳር የሆነ ቀመር ድጋሚ እንዳያመጡ ተስማምተን ነበር። ባሳለፍነው ጉባኤ ላይ ይህን የመሰለ ባዕድ ነገር ያቆሙ ብለን ነበር። በጨረቃ ሌሊት በፀሐይ ቀመር በከርታታ ኮከቦች ልደት የሚል አማርኛ ይቅርቦት ብለን በወሰነው መሰረት መቀጠሉ መልካም ነው። ይበሉ፣ ቀመሩን ትተው ደወል የደወሉበትን ጉዳይ ይንገሩን። የስነ ፍጥረት መልኪውን ስለተው እናመሰግናለን አሉ ወይራው። እሺ ወንድሞቼ ብለው ቀጠሉ። ይህ ስውር ዓለም ለማንም ህቡ እንደሆነ ከእናንተ የተሰወረ አይደለም።
እኛም ለጥበቃ ከተመደብን ዓመታትን አስቆጥረናል። ጠቢቡ ሆረ በደመና ዞር እያለ ሲቃኝ እኔ መጽሐፌን ዘርግቼ ስጠብቅ መኖሬ ግልጽ ነው። ዛሬ ግን ምስጢራችን ተበዘበዘ። ስውሩ ዓለም ተደፈረ። እኛ ስውር ዓለም ውስጥ እንኖራለን እያልን እንጃጃላለን። መሃል ሀገር ግን ምስጢራችን ተዘርቷል። ተዋናይ ያስደፍሮናል። የተዋናይ ውሃ መግለጥ አቅቷቸው እንጂ በረጅሙ መተንፈስ ፈልገው ነበር። ቀለሙ ተፈሪ ወቸው ጉድ! ደግሞ ምን ተፈጠረ አሉ ደቀኛው። ምን ያልተፈጠረ ነገር አለ? ያውና በዛሬው ዕለት እኔና ወንድሜ ሆረ ከስውር ዓለም በር ላይ ቁጭ እንዳልን ሁለት የቅኔ ተማሪዎች የተዋናይ ውሃ ቀምሰው አጥሩን ጥሰው ስዋሪውን በጥሰው ዘው ብለው ሲገቡ አይን ለአይን ተገጣጠምን። እኛ ባናግዳቸው ኖሮ ከዚህ ድረስ ሰተት ብለው ሊገቡ ምንም አልቀራቸውም ነበር ሲሉ ጠቢባኑ በድንጋጤ ክዋሉ። አራት አይናው ፋታ ወስደው አከሉበት። በእውነት ተደፍረናል። የቅኔ ተማሪዎች ደፍረውናል። ድሮም የቅኔ ተማሪ ሰይጣን ነው ይባል ነበር። ሐሰት የለውም። በተዋናይ ውሃ መክሰስነት ስውር ዓለም ተበረበረ። አሁንም በጽሞና እያሰቡ ቀጠሉ። ከስውር ዓለም ድረስ ሰተት ብለው የገቡት የጎንጅ ደብረ ጥበብ የቅኔ ዘራፊዎች ናቸው። ጠቢቡ ሆረ በመልክ ያውቃቸዋል። አመጣጣቸውንም ደርሶበታል። ከተዋናይ ውሃ በኮዳ ይዘዋል። ከስውር ዓለም ለመኖር እንደመጡ ፍንጭ ሰጥተውናል። ስውሩን ዓለም በተዋናይ ውሃ ገርስሰውታል። ደብዳቤ ጭምር ይዘዋል። በደብዳቤው ውስጥ የእኔ ስም ተጠቅሷል። ፎቶዬ ጭምር አለ። አያ ፋሪስ እንደላካቸው አውቃለሁ። አሁን የቀራቸው ነገር ቢኖር ከጠቢባኑ ደቂቀ ተዋናይ ጋር መቀላቀል ብቻ ነው። ይህንን ጉባኤ በደወል የሰበሰቡት አንድ ውሳኔ እንዲሰጥበት ለማሳሰብ ነው ብለው ቁጭ ሲሉ ጠቢባኑ አይን ለአይን ተጋጩ። ደቀኛው አይናቸው በንዴት ቀላ። ገዳማዊ ወይራው በወይራ ከዘራቸው መሬቱን እየዶቀደቁ ሲያኩተመትሙ ቆይተው አራት አይናው ሆይ እየቃዡ መሰለኝ። ቅዠት በዚህ በስውር ዓለም እንደሌለ ባውቅም አሁን ግን እየቃዡ ይመስለኛል። ነፍሶ መሃል ሀገር ሄዳ ማደር የጀመረች ቀን ቅዠት ይጀምረውታል ብየውት ነበር። ንግግሬ ደርሶ ይሆን? ሆሆሆ! ይህንን የጠቢባን ዓለም ለማግኘት እልፎች ዳክረዋል። ጠቢባን ባዝነዋል። የአውሬ ሲሳይ የሆኑትን ደግሞ ጫካ ይቁጠራቸው። በሽፍቶች የተቀጠፉትን ቀስቱ ይቁጠራቸው። ያም ሆኖ ስንትና ስንት ጠቢባን ደክሞ ሲያቅታቸው የተሰወረ ዓለም የለም ብለው ዘግተዋል። ከስንት ፈላስፎች አይን ተሰውሮ የቀረ ዓለም እንደሆነ እርሱ ያውቃሉ። ጃንሆይ ሳይቀር የቤተ መንግስቱን ጠቢባን ወደዚህ ዓለም ልከው ሊደርሱበት ያልቻሉት የጥበብ ዓለም ነው። በዚህ ዘመን የትኛው ጠቢብ ነው ገልብጦት የገባው? እስኪ ንገሩን። ስውር ዓለም ጥሶ የሚገባ የቆሎ ተማሪ ተፈጠረ የምትሉት ነገር እውነት አይመስልም ብለው ቁጭ ሲሉ አራት አይናው ሊያብራሩ ከመቀመጫቸው ብድግ ሲሉ ደቀኛው ቀድሞ ተነሱ። በንዴት እንደጦፉ ገጻቸው ይናገራል። አይናቸው እንደ ሰካራም አይን ቀልቷል። ጭቅጭቅ በርበሬ በመምሰሉ የገሞራውን አይን ተካክሏል። ብድግ እንዳሉ ቀጠሉ። ደቀኛው እኔ ከርታታው ወደ መሃል ሀገር ዘወር ባልሁባቸው ቅርብ ጊዜያት የጥበብ ሰዎች መሃል ሀገር እንደሌሉ ተረድቻለሁ። ሊቁም መናፍቁም አዲስ አበባን ተቀላቅለዋል። በዚህ ዘመን አዲስ አበባ የገባ ሊቅ ደግሞ በሊቅነቱ መቀጠሉ ያጠራጥራል። መንፈቅ ሳይኖር ገሚሱ በድሎት ከፊሉ በችግር ነፋስ ይመታል። ከሊቅነት ወደ ተራ ህዝብነት ይሸጋሸጋል። ከዓመት በኋላ ተራ ህዝብ ሆኖ ቁጭ ይላል። ይህ በራሴ ጭምር ደርሶብኝ ነበር። ጥበቡ ቀርቶ የቅኔ ዜማ ልክ ይጠፋል። ማንኛውንም ሊቅ እንጀራ ቢቀናው ድሎቱ ያዘናገዋል። ችግር ሲቀፈድደው ለቁራሽ ሲል ሊቅነቱን ረስቶ የሀብታም ኪስ ሲያመልክ ይኖራል። እኔ አዲስ አበባን እርግፍ አድርጌ የተውሁት ለዚህ ነበር። ሊቅነቴን ሲሸረሽረው የቀደመ ሰብዕናዬን ሲጋፋኝ አይምሮዬ ማሰብ አቁሞ ጨጓራዬ እህል መፍጨት ጀመረ። በደህናው ቀን ትቼው ወጣሁ። ከአዲስ አበባ ወጥቼ ቀጥታ ጎንደር ገባሁ። ጎንደር ውስጥ ቁጭ ብዬ ለወራት በተመስጦ ሰጥሜ ሳሰላስል ሰነበትሁ። ሕይወትን ፍለጋ ላይ ነበሩ። የቅኔ ቤት ደስታዬ ወዴት አለሽ እያሉ በአንድ ደግ ቀን ወደ ቀደመ ሰብዕናዬ ስመለስ ታወቀኝ። ስድስተኛ የስሜት ሕዋሴ የነገረኝ ይመስለኛል። በዚህች ምሽት አበቅ የለሽ ጠጅ ቤት ጎራ አለው። ጠጅ ቤቱ በሊቆች ደምቋል። አዲስ አበባና ጎንደርን ለማነጻጸር ይረዳኝ ዘንድ
አበቄለሽ ጠጅ ቤት ቁጭ ብዬ መርካቶን አሰብኋት። አዲስ አበባ ሳለው መርካቶ ጠላ ቤት ጎራ ብዬ አፍለኛውን እቀጥፍ ነበር። ነገር ግን በአበቄለሽና በመርካቶ ጠላ ቤት ትልቅ ልዩነት አለ። አበቄለሽ ከጠጁ ጎን ለጎን በሊቆች አንደበት ወረብ ይንቆረቆራል፣ መሀሌ ተገንቦ ይወርዳል። ስጋዬ ከጠጁ ነፍሴ ከወረቡ ጨልጣ ቤቴ ተመለሱ። መርካቶ አምቡላ እንጂ ንጹህ ጠላ ወዴት ተገኝቶ? ለስሙ ጠላ ቤት ቢኖር አምቡላ ቤት ነበር። ከጠላው በመለስ የወንበዴዎች ዱላ ይቀጥላል። ሰካራሞች በጠላ መዓዛ ብቻ ይሰክራሉ። እንግዲህ አዲስ አበባ የገባ ሊቅ እኔን ሊመስል ይችላል። እኔም ባይመስል እንኳ ከአዲስ አበባ ሊቅ አንዱን መስሎ የመኖር ግዴታ አለበት። ገጠር ሳለ የነበረው ሊቅነት አዲስ አበባ ቀስ በቀስ እየከሰመ መሄዱን ሲገነዘብ መተከዙ አይቀርም። ህሊና ቢስ ካልሆነ በቀር ሊቅነቱ ሲገረሰስ ማንም ቢሆን መቆዘሙ የግድ ነው። ስንት የሀገሬ ልጆች በዚህ ስቃይ እንደሚኖሩ ራሳቸው ያውቁታል። እልፎች ዝናቸውንና ጸጋቸውን ተነጥቀዋል። አሁን ያ ጓደኛዬ ዘድንግል እንዴት ያለ እሳት የላሰ ሊቅ ነበር! ሊቅነቱ ሲያምታታበት ዝቅ ብሎ በዲቁና ማገልገል ጀመረ። በዚያ መጽናናት ቢችል ደግ ነበር። ከዲያቆናዊ ወደ ህዝባዊ ሲጠጋ ጨርሶ ተምታቶበት ማበዱን በቅርቡ ሰማሁ። ዕውቀቱ ለዓለም ይተርፍ ነበር። አዲስ አበባ ሲገባ የኑሮ ዘይቤው ሳይቀር ጠፋበት። ቅኔውን ትቶ ቀዳሽ ሆነ። ቅዳሴው ሲደናገረው ወደ ሰባኪ ወንጌልነት ተቀየረ። በስብከትም ከሰባኪዎች በታች ሆነ። ድሮንም ቅኔ አዋቂ እንጂ ለስብከትና ለቅዳሴ የሚሆን አንደበት አልነበረውም። ቀስ በቀስ አበደ። ካበደ በኋላ ግን መጠጥ ሲቀምስ መወድስ ይዘርፋል አሉ። ጉዱ ከዚህ ላይ ነው። የግዕዝ ቋንቋ የአባቷ ገዳይ በሆነባት ከተማ በግዕዝ እያወራ በየመሸታ ቤቱ ይንከራተታል አሉ። አለማወቁ ጠቀመው እንጂ ቢያውቅ ኖሮ ድጋሚ አብዶ አይበቃውም ነበር። ቢሆንም እንደ አቅሙ ካበደ በቂው ነው። ዋናው እያበደ መኖሩ ነው። ሊቅነቱን በእብደቱ ከሰወረው ቢያብድም እንዳላበደ ይቆጠራል። ሰው ሁሉ የሚኖረው እብደቱን በብልጠት ሰውሮ እንጂ አልፎ አልፎ ያብዳል። አዲስ አበባ ሳለሁ እኔም ከእኒህ እብዶች አንዱ ነበሩ። እብደቴን ረጅም ጉዞ በማድረግ ሰውሬ ብርቱ መስዬ ተወጥቼዋለሁ። ጎንደር ገብቼ ለወራት በተመስጦ አይምሮዬን ሳቅዬ እብደቴን በእግረ መንገድ ሸኘሁት። አሁን ግን ይህንን ከመሰለ ጸጸት ወጥቼ በገዛ ሜዳ እየገሰገስሁ ነው። እናም የኔ ብጤ ሊቅ የከተማ ምግብ ሲቀምስ አይምሮ ይላላል፣ ጥበብ ከእግሩ ስር ወድቃ ትቀራለች። ደቀኛው ሰማዩን ሲመለከቱ ረጅም ጊዜ ከወሰዱ በኋላ ወደ ርዕሳቸው ተመልሰው ቀጠሉ። ለመሆኑ የዚህን ስውር ዓለም ምስጢር የሚያውቅ ሊቅ ኢትዮጵያ መቼ ፈጠረች? ይህ ዓለም እኮ ተራ ዓለም አይደለም። የእስራኤል ጠቢባን ጭምር ሊያገኙት ያልቻሉት ዓለም ነበር አሉ እየደነፉ። የአይሁድ ሊቃውንትም እዚህ ድረስ መጥተው ነበር አሉ ጠቢቡ ሆረ። የደቀኛው ንግግር እንግዳ ሆኖባቸው ጣልቃ ገብተው ምን ጥያቄ አለው? ቤተ እስራኤል ከግብጽ ሲወጡ ስንቅና ትጥቅ አልነበራቸውም። ስንቃቸው ከሰማይ የወረደ መና ነበር። የውሃ ምንጫቸው ደግሞ ሙሴ በወገቡ የሚታጠቃት ድንጋይ ነበረች። በግዕዝ እብነ ብልቲት ትባላለች። ኦሪታዊት ድንጋይ ማለት ነው። እስራኤል ውሃ ሲጠማቸው ሙሴ ውሃ እያሉ ይጮሃሉ። በድጉ ከያዛት ድንጋይ ውሃ አፍልቆ ያጠጣቸዋል። ሲርባቸው ሙሴ መና እያሉ ይጮሃሉ። መና ከደመና ወርዶ ይመግባቸዋል። ቤተ እስራኤል የፊንቆንን አፈር ሲረግጡ ግን መና መዝነብ አቆመ። ያችን የሙሴ ድንጋይ ቢፈልጉ አጣት። ከመዳፋቸው ላይ የቀረውን መና በመሶበ ወርቅ አድርገው ከቤተ መቅደስ አግብተው አኖሩት። መና መውረዱ ግን እንደ ጥንቱ ሊቀጥል አልቻለም። እያረሱ እየቆፈሩ በላባቸው መመገብ ጀመሩ። ከቤተ መቅደስ በመሶበ ወርቅ ያኖሩት መናም ጌታ ሰው ሲሆን የደረሰበት አልታወቀም። ቤተ እስራኤል አሁንም የዚህ ጸጸት አለባቸው። አባቶቻቸው መና ከደመና የተመገቡበትን ተአምር ጥበብ ነው ብለው ወስነዋል። ይኸውም ሊታወቅ ሙሴያችን ድንጋይ ወዴት እንደወረወራት መመርመር ጀምረዋል። ነገር ግን አሁን ድረስ ምንም ፍንጭ ሊያገኙ አልቻሉም። ምናልባት ከታቦተ ጽዮን ጋር ወደ ኢትዮጵያ ገብታ ሊሆን ይችላል በሚል እሳቤ ኢትዮጵያን እየበረቀሱ ይገኛሉ። የይሁዲ ፈላሻዎች ኢትዮጵያ ውስጥ የማይጠፉት በትክክል ጽዮንን ፈልገው አይደለም፣ ተአምረኛዋን የሙሴን ድንጋይ ሐሰሳ ነው ብለው ከተረኩ በኋላ
አሁን ግን ስለ ሙሴ ድንጋይ የሚገልጽ የታሪክ መዝገብ በመሃል ሀገር እንደሌለ እናውቃለን። ያን ታሪክ የሚዘክሩ መጽሐፍት ያሉት በዚህ በስውሩ ዓለም ውስጥ ብቻ ነው። በመሃል ሀገር ስለዚህ ጉዳይ የሚጠቁም የታሪክ ሽርፍራፊ እንደሌለ እናውቃለን። እኒህ የቅኔ ተማሪዎች ወደ ስውሩ ዓለም የመጡት ምን መረጃ ይዘው ነው? ይህንን ጠይቃችኋል? አሉ ደቀኛው። በመሃል ጠቢቡ ሆረ ብድግ ብለው ቀጠሉ። መጠየቅስ አልጠየቅንም። ነገር ግን እኒህ የቅኔ ተማሪዎች ተራ ጆብራ ተማሪዎች አይደሉም። ከተዋኔ ቅኔ ቤት ቁጭ ብለው የሀገር ታሪክ ሲያጠኑ በዓይኔ አይቻለሁ። በዚያ ላይ የታሪክ መዛግብትን በትክክል ሲፈትሹ የኖሩ ናቸው። ከቅርብ ቀን ወዲህ ደግሞ ያ አያፋሪስ አልፎ አልፎ የሚዘርፏቸው ቅኔዎች አነጋጋሪ ሆነዋል አሉ። ስለመናውም ቅኔ ዘርፏል ሲሉ ሰምቻለሁ። ያንን አጥንተው የመጡ ይመስለኛል አሉ ጠቢቡ ሆረ ለጠቢባኑ ሲመልሱ። እልፍ አእላፍ መወድስ ቢዘርፍ ስለ ህብስተ መናው መወድስ እንደማይዘርፍ አምናለሁ አሉ ደቀኛው። መወድስማ ዘርፏል። ያን መወድስ ተከትሎ እልፍ የቅኔ ተማሪዎች ወደ ስውር ዓለም መጥተው ከመናው መቋደስ እንደሚፈልጉ እኔ መሃል ሀገር ሳለሁ ደርሼበታለሁ። እንዲያውም መወድሱን ራሴ ሰምቼው ነበር። ሆረ መወድስ እንደተዘረፈ ምስጢር እንደወጣ እንቅጭ አድርገው ተናገሩ። መጠርጠሩም አይከፋም አሉ ጠቢቡ ሆረ አሁንም። እንደሚታወቀው በመሃለኛው ዘመነ መንግስት ጀምሮ የውጭ ሊቃውንት ኢትዮጵያን አስሰዋታል። ጽንፍ እስከ ጽንፍ አድርሰዋታል። ከዛጉዌ ዘመነ መንግስት እስከ መካከለኛው ዘመን ድረስ ኢትዮጵያ በውጭ አሳሾች ታርሳለች። እስካሁን ግን ስለመናው ምስጢር ያየ የሰማ ፍጡር አልነበረም። አሁን ግን የቅኔ መዛግብትን የሚፈትሹ የግዕዝ ቋንቋ ሊቃውንት በርክተዋል። እንዲህም ድርሳናት ከሚገነብሉ ሊቆች ይመደባሉ። ስለመናው ምስጢር ሊያውቁ ይችላሉ። ጌታ አበዊክሙሰ መና በሉ በገዳም ብሎ አስተምሯል። ጌታ ያስተማረውን ይዘው ይህንን መና ለመፈለግም የሚዳክሩ አያሌ ሊቆችን አውቃለሁ። እኒህስ የጌታ ቃል ስቧቸው መተው ሲሆን አባቶቻችሁ መና በሉ ብሎ ጌታ ያስተማረውን ቃል መነሻ አድርገው መናው ምድራዊ መና መስሏቸው መተውስ ቢሆን አሉ ጠቢቡ ሆረ አሁንም ወደ ሌላ ምስጢር ተራምደው። ኧረ ተው ወረ አሁን በዚህ ዘመን ያንን ያህል ሊቅ ሊኖር አይመስለኝም። በእውነት አይመስለኝም። ከኛ በፊት ይህ አምላካዊ ቃል ከስብከቱ በስተጀርባ ምድራዊ ምስጢር ሊኖረው ይችላል ብሎ የሚገምት ሊቅ አልነበረም። እኛ ግን መጽሐፉም ጎንደር ስንቀጽል አንስተነው ነበር። መምህራችን ዘለፉን። መናፍቅ ከምንባል ብለን ሰማያዊን ተምረን መና ከደመና የሚወርድበትን ፍልስፍና ሳንጠይቅ አለፍ ነው። በእኛ ጊዜ የመናውን ምስጢር በጉባኤ ማንሳት ነገረ መለኮትን እንደመጣስ ይቆጠር ነበር አሉ ደቀኛው። የአሁኑ ተማሪ ግን ይህንን የመሰለ ምስጢር ከመጠየቅ ወደ ኋላ አይልም። በተለይ ገሞራው ይህንን ለመሰለ ምስጢር ቅርብ ነው ሲባል ሰምቻለሁ። ከምስጢሩ ጎን ለጎን ፍልስፍናውን ጭምር ካላጠና ደስ አይለውም። በእኔ ግምት መናው ከዚህ ውስጥ መኖሩን የደረሰበት ይመስለኛል። አመጣጣቸው ለዚህ ይመስለኛል አሉ ጠቢቡ ሆረ። እርግጥ ነው ወንጌላዊ ዮሐንስ ስለመናው ምስጢር አሳምሮ እንደጻፈ እናውቃለን። ይህን ተከትሎ የኢትዮጵያ ሊቃውንት መልአከ ሞትን የሚገዝት ህብስተ መና ሲያስሱ ኖረዋል። ይህ ስፍራ ግን የተገለጠላቸው በጣት ለሚቆጠሩት ብቻ ነበር። እነሱም ቢሆኑ ምስጢሩንና ስፍራውን ደብቀውት ኖሩ እንጂ ለመጣው ሁሉ የጥበብ ቤታቸው ክፍት አልነበረም። እኛም የነሱን አሰር ተከትለን ከርችመነው ኖረናል። አሁንም ያ መንፈስ መቀጠል አለበት። ዛሬ ከመሬት ተነስተን ስፍራውን ለማንም የቅኔ ተማሪ መፈንጫ እናደርገውም። እኒህ የቅኔ ተማሪዎች ወደ ውስጥ መግባት የለባቸውም። ወደ መሃል ሀገር ይመለሱ አሉ ደቀኛው። ምንም የቀራቸው ምስጢር እኮ የለም። ከጠቢባኑ ከመቀላቀል በቀር ሁሉንም ቃኝተውታል። አሁንም ከኪዳነ ምህረት ጠበል ቤት ከዋሻው ናቸው። ከዚያ ዘግተንባቸው ነው የመጣ ነው። ነገር ግን ስዋሬውን ገርስሰው እኛን ለማየት ችለዋል። እንደ ማንኛውም ተራ ህዝብ ለሱባኤ የመጡ ህዝባዊ አይደሉም፣ ተዋናያዊ ናቸው ካሉ በኋላ ወደ መሃል ሀገር ተመልሰው ቢሄዱ የበለጠ ምስጢር ሊያወጡ ይችላሉ። እንደኔ ሳቢ ከሆነ በክብር እንቀበላቸውና እኛን ይምሰሉ አሉ አራታይናው። ይህች ናትና ይግቡ ይቀላቀሉ። ወይኔ ደቀኛው፣ ወይኔ ሞገደኛው። በዚህ ዘመን ወደ ስውር ዓለም የማንም ቆሎ ተማሪ ሊገባ ከመግባታቸው በፊት እኔ ወደ መሃል ሀገር ሄጄ የሞት ጽዋዬን እጠጣለሁ።
እኔ ከስውር ዓለም እያለሁ ግን ይህ ስህተት አይሰራም። ጉባኤውን ረግጠው ሊሄዱ ሲነሱ ወይራው ጨምድደው ይዘው ባጭሩ ተናገሩ። እስካሁን ውዝግቡን እየሰሙ ሲገረሙ ቆይተው ነበር። እኒህ የቅኔ ተማሪዎች በዕድሜ ልጆች ከሆኑ ይህ ስውር ዓለም ሊያጓጓቸው አይችልም። ከመናው በቀር ስውሩን ዓለማችን ብለው ሊመርጡት አይችሉም። ወደ ውስጥ ቢገቡ ከመናው ቀምሰው ወደ መሃል ሀገር ይመለሳሉ። እናም ወደ ውስጥ መግባትና ከመናው መቋደስ የለባቸውም አሉ ወይራው ጠበቅ አድርገው። ጠቢባኑ ነገሩን በነጋታው ለማንሳት ተስማምተው አራት አይናው ፈጠን ብለው በጸሎት አስረው ጉባኤው ያለ አንዳች ስምምነት ተበተነ። አራት አይናው ወደ እነገሙራው ተመለሱ። አመጣጣቸውን ሊያናዝዟቸው በአይምሯቸው ጥያቄ እያሰላሰሉ ለእራት የሚሆን ከዶቅማው ዛፍ ፍሬ ታቅፈው ሲመለሱ ሌሊቱ ኩልል ብሎ ነበር። ክፍል 15 በዚህ ተጠናቀቀ። ክፍል 16 ከጃንሆይ ራት። ሌሊቱ ኩልል እንዳለ ነበር። አራት አይናው ቀለሙ የዶቅማ ፍሬ ይዘው ከዘግባው ወደ አለቱ ከተመለሱ በኋላ ከተናገሩት እናመጣለን። ጉሮሯቸውን አጽድተው ከዮሐንስ አለት በር ላይ ቁጭ ብለው ማዶ ማዶውን እያማተሩ መናገር ጀመሩ። ልጆቼ ወደ ስውር ዓለም ስለተቀላቀላችሁ ደስ አይበላችሁ። ስፍራው በተለምዶ ካልሆነ በቀር ስውር ሊባል አይችልም። ስውራኑ ሰዎች እንጂ መልክዓ ምድሩ አይደለምና፣ መልክዓ ምድር ደግሞ ሊሰወር አይችልም። ተፈጥሮም ሁለት አይደለም። በዚህ ምድር ያለችው ዓለም አሐቲ ዓለም ብቻ ናት ሲሉ ሁለቱም ግራ በመጋባት ተመለከቷቸው። እውነቴን ነው። ይህች ዓለም አንዲት ዓለም ብቻ ናት። ስውራኑ እኛ ሰዎች እንጂ መልክዓ ምድሩ አይደለም። መሰወርን እንደ ጥበብ ከቆጠራችሁ ደግሞ በደቂቀ ተዋኔ ዘንድ መሰውር ተራ ጥበብ ነው። በመሃል ሀገር ግን ስዋሪ ትልቅ ቁም ነገር እንደነበረም አልረሳውም። በእርግጥ በዚህ ዘመን በስዋሪ በኩል የተሰራ ስራ የለም። ከተዋኔ በኋላ ከስሞ የቀረ ጥበብ ይመስለኛል። ፍልስፍናው ግን የፍልስፍናዎች ሁሉ ቁንጮ አይደለም። አራት አይናው እንደገለጹት ስዋሪ ተራ ነገር ቢሆንም ከናካቴው መጥፋቱ ግን አናዷቸዋል። አገላለጻቸው የብስጭት ይመስላል። ንግግራቸው ፍም እሳት ነው። ከትንፋሻቸው ጋር የሚጋረፍ እሳተ ነበልባል ተደምሮበታል። የጥበብ ነገር ሲነሳ ዘወትር እንደ ሰካራም ሞቅ ያለ ገለጻ መስጠት ልማዳቸው ነው። ስሜት ጭምር ይተናነቃቸዋል። እኔ ግን አሁን ድረስ በመሃል ሀገር በስዋሪ የሚኖሩ በአስማት የሚፈላሰፉ ጠበብት እንዳሉ ስሰማ ቀናለሁ። ስዋሪ የአስማት አንዱ ክፍል ነው የሚመስለኝ። በዚያ ላይ ስዋሪ የዋዛ ጥበብ አይደለም አለ ገሞራው። ዋቸው ጉድ! አስማትማ ጥበብ አይደለም፣ በተፈጥሯዊ ጥበብ ማለት እንጂ። በአስማት የሚሰወሩማ በጃንሆይ ዘመንም እንደ ጉድ ነበሩ። እንዲያውም አንዳንዶች ብሔራዊ ቤተ መንግስት ድረስ በስዋሪ ገብተው ከመብል ከመጠጡ ተቋድሰዋል። ጭምጭምታው ተሰምቶ ወደ እንጦሮጦስ ሲወረዱም ቀላል አልነበሩም። አራት አይናው ቀለሙ ተፈሪ ቁንጽል ታሪክ አይወዱም። የሚያውቁትን ምስጢር ዘርዘር አድርገው ማስረዳት ይቀናቸዋል። ከትልቁ የአቡሻር ቀመር የቀሰሙት ልምድ ነው። ጫፍ ድረስ ንገረኝ ካላችሁ በአስማት ጃንሆይን ከፈተናቸው መነሳት እችላለሁ አሉ። ደስ ይለናል አለ ታሪኩ። በጃንሆይ ዘመን አባቴ የሚባል አስማተኛ ነበር። ሲፈርድበት በእጽ እሰወራለሁ፣ ሀገር አፈርሳለሁ እያለ አስወራ። ወሬ ብቻ አይደለም፣ ተፈላስፎ ማሳይቶ ነበር። አስማተኛው የቤተ መንግስት ሰዎችን በመፈታተን ይታወቃል። ሽቅብ ወጥቶ በጌቶች ዙፋን ላይ ካልሸና የሚል ጉዳኛ ነበር። የጥበብ ስሙ አባተ ነው። የቤተ ክህነት ሰዎች ግን አብ አንተ ሲሉ ይጠሩታል። የምድር እግዚአብሔር አንተ ነህ እንደማለት ነው። በስውር ከኢዮቤልዩ ቤተ መንግስት እየገባ ከጃንሆይም ጋር ማዕድ እንደሚጋራ ተደረሰበት። ወሬው ከጃንሆይ ንቁ ጆሮ ደረሰ። ጃንሆይ ቤተ መንግስታቸው መደፈሩ ቆጭቷቸው አባተን ይዘው ለማሰር ፈለጉ። አስማተኛው ግን በአስማቱ እየተጠቀመ ሊጨበጣቸው አልቻለም። ቂቂቂ ብለው ሲስቁ ሁለቱም በፈገግታ አጀቧቸው። ሶስቱም የሊቅ ሳቅ ሳቁ። የሊቅ ሳቅ ቀጭናት። ስቀው እንዳበቁ አረ በማርያም ያን ያህል ምን አስማት ቢጨብጥ ነው
አለ ገሞራው። ኧረ እንጃ አባቱ ልጄ፣ የሚጠቀመው ግን አፈር ብቻ ነበር አሉ እንደዋዛ። ቀለሙ ተፈሪ ንግግራቸው እንደዋዛ ናት። የከረረ ጉንጭ አልፋ ንግግር አይወዱም። የምን አፈር ልበልህ፣ አታጋልጠኝ እኮ ነው ማለት። ቂቂቂ ብለው የዕለቱን ቀጭን ሳቅ ሲስቁ ቆይተው በከፊል ማብራራት ቀጠሉ። ጉደኛው አባተ ፊት የቅኔ ቤት ጓዴ ነበር። ቅኔውን እንደፈጸመ የአዲስ አበባ ነዋሪ ሆነ። ከዚያም መነታትፎ በከተማው ውስጥ የወፍ ጎጆ ብጤ የሚታክል ባህላዊ ጎጆ ቀለሰ። ከጎጆ ራቅ ብሎ ደግሞ የተንጣለለ ሳር ቤት ሰራ። ሁለቱም መኖሪያ ቤቶቹ ባህላዊ ቤቶች ነበሩ። በሁለቱ ቤቶች ውስጥ የተለያዩ መደቦችን ደረደረ። እኒህ መደቦች ከጭቃ የተሰሩ ሲሆኑ የመደቡ አፈር ከተለያዩ ሀገራት የተሰበሰበ አፈር ነበር። ያንን አብክቶ መኖሪያ ቤቱ ውስጥ ወደ 7 ያህል መደቦች ሰርቷል። ከቤቱ ውስጥ ከሐረር፣ ከአስመራ፣ ከጅጅጋ፣ ከባህር ዳር፣ ከጎንደር እና ከተለያዩ ከተሞች በመጣ አፈር የተሰሩ መደቦች ከዚያም ተደርድረዋል። ከሱ በቀር መደቦቹ ላይ የሚወጣ ሰው አልነበረም። መደቦችን በእግር መርገጥ ጭምር ክልክል ነበር። የጭቃ መደቦቹን ሰርቶ እንደጨረሰ አስማት አከለበት። ከጃንሆይ ጋር በተጣላ ሰሞን መደቦችን ለስራ ዋላቸው ሲሉ ገሞራውና ታሪኩ በግርምት ተመለከቷቸው። ከዚያም አከሉበት። ከጃንሆይ ጋር ፊት በተዟዟሩ ሰሞን ለመሰወር ሲፈልግ ሰኞ ከጅጅጋ አፈር ላይ ቁጭ ይላል። ዛሬ አባተ ጅጅጋ ገባ ተብሎ አሰሳው ጅጅጋ ይጀመራል። የሶማሌዋ ከተማ ውጥንቅጦ ይወጣል። ቅራቅንቧ ይበረበራል። ጓዳዋ ጎድጓዳዋ ይመነቀራል። ሸለቆቿ ይታመሳሉ። በነጋታው ደግሞ ከአስመራ ካመጣው አፈር ላይ ቁጭ ይላል። አባተ ወደ አስመራ ኮበለለ ተብሎ አስመራ ላይ ይታደን ይወጣበታል። ረቡዕ ከሐረር ካስመጣው አፈር ላይ ቁጭ ይላል። አሁንም ዘመቻው ሐረር ላይ ይጣጣፋል። ቤቱ ቁጭ ብሎ በጃንሆይ ላይ ምትሃት እየሰራ እንደ ልቡ ይኖር ነበር። በኋላ ይህ ምስጢር ተመርምሮ ተደረሰበት። አንድ ቀን ወገቡን ሊፈትሽ ሽንት ቤት እንደገባ በቁጥጥር ስር ዋለ። ጃንሆይ ከኢዮቤልዩ ቤተ መንግስት አስገብተው አሰሩት። ከዚያም ምግብ እንዳይገባለት ከለከሉ። አባተ እንደታሰረ ረሃብ ጸናበት። ወደ ማታ ሲርበው ሰይጣኑን በአስማት ስቦ መብል መጠጥ እንዲያመጣለት አዘዘው። ያም ሰይጣን ከኢዮቤልዩ ቤተ መንግስት ገብቶ ራሳቸው ጃንሆይ ከሚመገቡት ምርጡን መብል መረረጠ። ሙዳ ስጋ፣ የመተሐራ ፍራፍሬ፣ ሞንዳላ ነጭ ጤፍ እንጀራ፣ ከሚጠጣውም ጨማምሮበታል። ጠጅና ወይን ጭምር ተዳብለዋል። ሰይጣኑ ከጃንሆይ ገበታ መብል መጠጥ ይዞ አባተ ወደ ታሰረበት ክፍል ዘለቀ። አባተ ከውስጥ ሰይጣኑ ከበር ቆሞ በቃል ሰብአዊ ሲነጋገሩ ጃንሆይ ሉሉ የሚባለውን ውሻቸውን ከፊት አስቀድሞ ብቅ አሉ። አባተና ሰይጣን ወዲያቸውን ገቱ። ጉደኛው ሉሉ ከፊት ወደ ኋላ ከኋላ ወደ ፊት እየተወተረተረ ጩኸቱን አቀለጠው። ጃንሆይ ሉሉ ወደሚጮህበት በኩል ሲሄዱ ምንም ድምፅ የለም፣ ኮቴም የለም። ድምፅ ሰበል የሌለበት ባዶ ሜዳ ላይ ሉሉ ብቻውን ይንተከተጋል። መላው ሲጠፋባቸው ተመልሰው ገብተው ተኙ። አያ ሰይጣንም ከበሩ ተገትሮ አደረ። እንዳይሄድ አባተ በአስማታው ብዙታል። ወደ ውስጥ እንዳይገባ ቤቱ ተከርችሞበታል። ጉዱ የፈጠጠው ከዚህ ላይ ነበር ብለው እንባ በደረሳቸው እስኪወርድ ይስቁ ጀመር። ሰይጣን እኮ ረቂቅ ነው ይባላል። ለምን አልገባም? እንዴት በር ይዞ ሊያቆመው ቻለ? ይህ እውነት አይመስልም። ልክስክሱ ሰይጣን ካልሆነ በቀር በር ሊገታው የሚችል ተፈጥሮ ያለ አይመስለኝም አለ ታሪኩ። ጉዱስ ከሱ ላይ አይደል እንዴ? ሰይጣን ረቂቅነቱን ተጠቅሞ ቢገባ መብልና መጠጡ ግዙፍ ነው። ግዙፉን እንጀራ ደግሞ በተዘጋ በር ይዞ መግባት አልቻለም። እንዳልኸው ሰይጣን ረቂቅ ስለሆነ የተዘጋ በር አያቆመውም ነበር። እንጀራው ግን ግዙፍ ነው። በበር ካልገባ ምንም ማድረግ አይቻልም። ለሰይጣኑ የሚያቃተው ይህ ነበር። ከብሔራዊ ቤተ መንግስት ገብቶ በበር እንጀራ ተሸክሞ ቢወጣ በተዘጋ በር ገብቶ ለወዳጁ መስጠት ግን አልቻለም። በዚህ ምክንያት ሌሊቱን በር ላይ ቆሞ አደረ። ማለዳ ጃንሆይ ክቡር ዘበኛውን አስከትለው ቢሄዱ እንጀራው በእስር ቤቱ በር ላይ ተጎልቶ ተገኘ። ሰይጣኑ ከፊታቸው ተሰወረ። ለእራት ከተመገቡት ከፊሉ የመተሐራ ፍራፍሬ አባተ ከታሰረበት ክፍል ከበሩ ቁጭ ብሎ ተገኘ። ሰይጣኑ ግን ከፊታቸው ውልብ ብሎ ተሰወረ።
ጃንሆይ የምር የደነገጡት ያን ቀን ብቻ ነው ይባላል። ከዚያ በፊት ቢደነግጡም ድንጋጤያቸውን ሰው ልብ ብሎት አያውቅም ነበር አሉ አራት አይናው የጃንሆይን ድንጋጤ በአይምሯቸው እየሳሉ። ከዚህ ክስተት በኋላ ምን እርምጃ ወሰዱ? ገሞራው አሻቡ ቢጤ ድዱን እያሰጣ ጠየቃቸው። ኧረ ጉድ ነው፣ መዘዙ ቅኔ ቤት ድረስ ሰተት ብሎ መጣ እንጂ ይህችን የሚሰሯት የተዋናይ ደቀ መዛሙርት ናቸው ብለው ከጎንጅ ቅኔ ተማሪዎች ከፊሎችን በቁጥጥር ስር አዋሉን። ያን ጊዜ እኔ ጎንጅ ደብረ ጥበብ ቅኔ ቤት ነበሩ። በእድሜም የመጨረሻው ትንሽ እኔ ነበሩ። የጎጃሙ ገዢ ፀሐይ እንቁ ስላሴ ወታደር ልከው በበጌ ምድር በኩል አድርገው ወደ ሸዋ ወሰዱ። በደብረ ማርቆስ በኩል ከሆነ ግርግር ሊነሳ ይችላል ብለው በበጌ ምድር በኩል አሾልከው ከጃንሆይ ያደረሱን። ብሔራዊ ቤተ መንግስት ስንደርስ ጃንሆይ እሳተ ነበልባል ሆነው ተቀበሉን ብለው በትዝታ ወደ ኋላ ተመልሰው መተረኩን ቀጠሉ። አስማቱን የሰራው አባተ ነው። የእናንተን መታሰር ምን አምጡ ነው? በሀገር የላችሁ አለ ገሞራው። እንግዲህ በአፈ ታሪክ ተዋናይ በስውር ከአጤ በካፋ ቤተ መንግስት እየገባ ማዕድ ይጋራ ነበር ይባላል። በካፋም ተቸግረው እንደነበር ዜና መዋዕላቸው ይተርካል። ጃንሆይ ከዘመናዊ እውቀት ጎን ለጎን ዜና መዋዕል አንባቢ ጭምር ነበሩ። ዜና መዋዕል ሲጠቅሱ ያደጉ ሰው ናቸው። ማዕዳቸው ሲደፈር የአጤ በካፋ ዜና መዋዕል ትዝ አላቸው። ከተዋናይ ደቀ መዛሙርት በቀር ማዕዴን ሊደፍር የሚችል የለም ሲሉ ጣታቸውን ወደኛ ቀሰሩ። ለእኛም ያቀረቡልን ጥያቄ ይኸው የአጤ በካፋንና የተዋናይን እንቆቅልሽ ነበር። ይህን ካልፈታችሁ ከዚህች ነቅነቅ ማለት የለባችሁም፣ ፍቷት፣ በቀር አንላቀቅም ሲሉ ዛቱ። እኔና ያፋሪዝ አብረን ነበርን። ለካሱ ለምንም ብሎ የተዋናይን መጽሐፍ ይዞት ኖራል። ለጊዜው ግራ ገብቶን አባተን ማናገር ፈለግን። አባተ ግን ለማናገር ፈቃደኛ አልነበረም። ሞት እንደሚፈርዱበት ጠርጥሮ መሰለኝ ቃሉን ለማንም ከመስጠት ተቆጥቦ ነበር። ምንም ማድረግ አልቻልንም። በጊዜ የመጣልን ነገር ቢኖር ቤቱን በተዋናይ መጽሐፍ መፈተሽ ነበር። የተሰወረውን የሚገልጠውን መጽሐፈ ተዋናይ ተሸክመን ወደ ቤቱ ገባን። ቤቱ ስንገባ የተለያዩ መደቦች ተደርድረዋል። ውሉን ከዚህ ላይ ደረስንበት። ትንፋሽ ሰብስበው ቀጠሉ። አባተ መደበቅ ያየረ ቁጥር ጅጅጋ፣ አስመራ፣ ሐረር ያለ ይምሰል እንጂ የሚጠቀመው ግን መሰውርና ምልዋጥ ነበር። በምሳ ጊዜ መሰውሩን ይጠቀማል። በዕፀ መሰውር ቤተ መንግስት እየገባ አብሯቸው ቁርስ ይቀምሳል። ሊያስሩት ሲፈልጉ ከቤቱ በተደረደሩ መደቦች እየተቀመጠ ምልዋጥ ይሰራል። በወቅቱ እጹን ከቤቱ አጣ ነው። መደብ በቀያየረ ቁጥር አስመራ፣ ሐረር፣ ጅጅጋ ያለ ቢመስልም ከቤቱ ግን ወጥቶ እንደማያውቅ ከምልዋጡ ተረዳ። ይህንን ጉድ ለጃንሆይ ያስረዳናቸው። ጥበቡን ሙሽክሽክ ጥበብ እንደሆነ ገለጽንላቸው። መርቀው ወደ ሀገራችን ሸኙን። በበጌ ምድር በኩል ሄደን በደጀን በኩል ተመለስን። ስንመለስ ተፈሪ የሚባለውን ተነፋነፍ ጭምር ተሸልመን ነበር። ለመጀመሪያ ጊዜ ሱሪ የታጠቅሁት ያን ጊዜ ነበር። ከዚያ በፊት ሸማ ገልድሜ ውል ነበር ካሉ በኋላ ልብ በሉ፣ የሰይጣን ስዋሪ እንደነገርኋችሁ ውትልፍ ስዋሪ ነው። ነገረ ስራውም ያው ምትሃት ነው። የአባተ ጥበብም ሐሰት መሆኑ በዚህ ታውቋል። የሰይጣን ምስጢር ከዚህ አያልፍም ብለው ወደ ነበልባሉ ተዋናይ ታሪክ ተመለሱ። ያ የቅኔ ቤት ጸጋ ትዝ አላቸው። የተዋናይ ጥበብ ግን ከዚህ ይለያል ሲሉ ስዋሪውን ከአስማት ፍሬውን ከገለባ ለይተው ማብራራት ቀጠሉ። የተዋናይ ጥበብ ግን ከዚህ ይለያል። የሚለየው ደግሞ ተፈጥሯዊ ጥበብ መሆኑ ነው። ተዋናይን ጠቢብ ሊያሰኘው የቻለው ያለ አስማት መሰወሩ ነበር። በዚህች ውሃ ብቻ መሰወር ቻለ። ውሃዋን ሲጠጣ ይሰወራል፣ መጽሐፉን ሲጨብጥ ይከሰታል። በዚያ ላይ እኔ ከተሰወሩ በቂ ነው ብሎ ዝም አላለም። መክስቱንም ሰራ። መክስቱን ደግሞ ግልጽ አደረገው። ከራሱ ከውሃው ሰራው። ከተፈጥሮ ተነስቶ ተፈጥሮን ተጠበበበት። መክስትም መሰውርም ያለው ከውሃው ጠባይ ነው። ማንኛውም ውሃ በተፈጥሮ ብርሃን አለው። በብሩህነት ተነስቶ መክስት ሰራ። ታኦሪያ የሚባለውን የጥበብ መጽሐፉን ብርሃን በሚተፋ በውሃ ቀለም ጣፈው። እንዳያችሁት በታብር ተሰወረ። እናንተም የሰውሩን ዓለም በታብር ገርሰሳችሁት ገባችሁ።
እኔና ወረ ከዚህ ላይ ባናግዳችሁ ኖሮ አሁን ከጠቢባኑ ደቂቀ ተዋናይ እግር ስር ነበራችሁ። ይህ ጥበበ ተዋናይ ከአስማትም ሆነ ከምትሃት ልዩ ነው ያልሁት ለዚህ ነው። አሁን እናንተ በታብር ትሰወራላችሁ፣ ትከሰታላችሁ። ነገር ግን ብቻውን መሰወር በቂ አይደለም። ያ ከሆነ ረሃብ ይገድላል። ለዚህ ብስ ተመናው መኖር አለበት። በዚህ ስውር ዓለም ያለው ያ ሞትን የሚገታው የሞት መድኃኒት የሌለው ሊቅነቱ ይፈተናል። ውስጡም ባዶ ነው። በሰባራ ገል ይመሰላል። ዛሬ ደግሞ መጥቶባቸዋል። ስዋሬና መክሰት በሁለቱ መንገድ ነው ያልሁት ይሄው ነው። በአስማትና በተዋኔ ውሃ ብቻ። የሊቆች ጥበብ በተፈጥሮ ውሃ ሲሆን የድኩማኑ ደግሞ በአስማት ነው። የዚህን ዓለም ስዋሬ ግን ቅድመ ጃንሆይም ሆነ ድህረ ጃንሆይ ከነበረው አስማት ጋር ማዛመድ የለባችሁም። የአስማት መዓቱ ብዙ ነው። በዚያ ላይ የአስማት ጠቢባን አስማታቸው ከሽፎባቸዋል። የደቂቀ ተዋናይ ጥበብ ግን ሰምሯል። ጥበበ ተዋናይን ያዙ፣ ነፋስ አትከተሉ። አስማትና ነፋስ አንድ ናቸው፣ ሊጨበጡ አይችሉም ብለው ቀና አሉ። ሊነጋጋ ሲል ወፎች ዘመሩ። ዝማሬውን በተመስጦ ጠጥተው በዘመኔ ግን ይህንን ታሪክ አውቃለሁ። የአባተ መደቦች በዶማ ያፈረሷቸውን የራሴ ነኝ። አስማትን በማጋለጥም የድርሻዬን ተወጥቻለሁ። ሁለቱ የቅኔ ተማሪዎች መደነቅ ጀመሩ። አራት አይናው አንገታቸውን ዘመም አድርገው አጮለቁባቸው። ገሞራው አይኖቹን ሰመመን ውስጥ ጥሎ ይስመነመናል። ተፈጥሮ ነው። ቁጭ ሲል ጠልቆ ያስባል። ሲንቀሳቀስ የሰው ፊት ያነባል። ገጸ ሰብ የሚባል መጽሐፍ ሊጽፍም ይዳደዋል። ገጸ ሰብ እያነበበ መኖሩን ቀጥሎበታል። እናንተ ግን በተዋኔ ውሃ ስለተሰወራችሁ ደስ አይበላችሁ። ጉዱ ገና ነው። ስዋሬን ጥልቅ ጥበብ አድርጋችሁ ልትኮራ አይገባችሁም። መልአከ ሞትን የሚገዝተው ምስጢር ይቀራችኋል። ከዚያ ለመድረስ የደቂቀ ተዋኔ ፈቃድ ያስፈልጋል። እነሱ ፈቅደው የሞትን አፍ እስካልዘጋላችሁ ድረስ እንኳን ደስ አላችሁ ልላችሁ አልችልም። ስዋሬ ብቻ ጥበብ አይደለም። ከአባቴ የተሻለ ጥበብ እንዳልጨበጣችሁ መረዳት አለባችሁ። የጥበብ ቁንጮ የመናው ቁራሽ ነው። መናው ከተፈቀደላችሁ በመልአከ ሞት ላይ ስልጣን አላችሁ ብለው ጥበብ መሰል ምትሃቱን አጣጥለው የመናውን ጥበብ በከፊል ነካ አድርገው ካበራሩ በኋላ ሌሊቱ ሲነጋጋ ከዋሻቸው ወጥተው ወደ ጠቢባኑ ተመለሱ። ወደ ዘግባው ስር። ክፍል 16 በዚህ ተጠናቀቀ። ክፍል 17 ይቀጥላል።